ተነጨፊቱ ለብቻሽ አንብቢው በህይወት ምሻው የኔ ትውልድ በ1970ዎቹ የመጀመሪያ 5 ዓመታት ውስጥ ተወልዶ ደርግን በልጅነት አይኑ ያየ የመስከረም 2 የጎዳና ክብረ በዓሎችን በታላላቆቹ እጆች እየተጎተተ የተሳተፈ እሽኮኮ ተብሎ የሚሊተሪ ትርኢት ያየ የደርግን ተገንጣይ ወንበዴ ፕሮፓጋንዳ በልጅ ጆሮቹ ያዳመጠ የደርግና የወያኔ ሻዕቢያን የመጨረሻዎቹ ፍልሚያዎች ዜናን ባልበሰለ አእምሮ የከተበ ሀገሩን እናት ሀገር እያለ እንዲጠራ የተማረ ሰንደቅ ዓላማ ሲሰቀልና ሲወርድ በየደረሰበት ቀጥ ብሎ በክብር ያየ የአገር ፍቅር ስሜት የሚያንቀለቅሉ ሙዚቃዎችን ያዳመጠ የወርቃማው የኢትዮጵያ የሙዚቃ ዘመን ፍሬዎችን እያጣጣመ ከግሩም ሙዚቃ ጋር ያደገ ነው የኔ ትውልድ። በልጅነቱ ቴሌቪዥን ስርጭት የሚጀመረው 12 ሰዓት ላይ ስለነበረ ከታደለ በቤቱ ካልሆነለት ደግሞ እንደ አብዛኛው ልጅ ጎረቤት ቤት ሄዶ በፊት በጥቁርና ነጭ ኋላ ደግሞ በባለቀለም ቴሌቪዥን ማየት ጉጉት ተወጥሮ መሬት ላይ ቁጥጥ ብሎ እያየ በአባባ ተስፋዬ ተረት ተቆንጥጦ ያደገ ትውልድ ነው የኔ ትውልድ። ራስልኝ ልጆች፣ የዛሬ አበባዎች፣ የነገ ፍሬዎች እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች። በጣም መጀመሪያ ኢትዮጵያ ቀደሚን ከዚያ ደግሞ የዜግነት ክብርን የዘመረ በሁለት ሰንደቅ ዓላማዎች መካከል ያደገ በርበሬ እየታጠነ የተቀጣ የሚበላው ሁሉ ቤት ውስጥ ሲዘጋጅ ያየ ጎረቤት አቅፎ ያሳደገው ጥሩ ሲሆን ስሙ የመረቀው ሲባልግ በያገባኛል የመዘለገው ሲያስቸግር አባሮ የረገመው ድፍን የሰፈር ሰው ወላጅ ሆኖ ያሳደገው ትውልድ ነው የኔ ትውልድ። መዝናኛው ውስን የደስታው ምንጭ ግን ብዙ የነበረ ትውልድ ነው። በኢቲቪና በኢትዮጵያ ሬዲዮ የተዝናና በለገዳዲ ሬዲዮ ጣቢያ የታነጸ እንደ ዋዛ በማይገኙ የካሴት ፊልሞች የተደሰተ ነው የኔ ትውልድ። የብዕር ጓደኛ የነበረው ብሪቲሽ ካውንስል እየሄደ ሪደርስ ዳይጀስትን ያነበበ ከፊሊፕስ ሱቆች ናሽናል ጂኦግራፊ ቪዲዮ ካሴቶችን እየተከራየ ራሱን በእውቀት ያነጸ ነው። ብዙ ነገር አልነበረንም፣ ግን ደስተኞች እንደነበርን አስታውሳለሁ። ሌላ የፊልም ምንጭ ስላልነበረን በሳምንት አንዴ ቅዳሜ ከ4 ሰዓት ዜና በኋላ የሚቀርበውን ታላቅ ፊልም ለማየት በእንቅልፍ ላለመውደቅ እግራችንን ውሃ ውስጥ ዘፍዝፈን እንጠብቅ ነበር። አንዳንዶቻችን እንግሊዘኛችንን ለማሻሻል በነበረን የጋለ ስሜት ቢቢሲ ሬዲዮንን ጎርጉረን አግኝተን በጆሊ ጉድ ሾውና በሌሎች ዝግጅቶች ላይ የሚያወሩ እንግሊዛዊ ጋዜጠኞችን አስመስለን እያወራን ቃላቱን ሳንይዝ አክሰንቱን ኮርጀን ስንለማመድ ይሳቅብን ነበር። የኢትዮጵያ ሬዲዮ ሳምንታዊ የቅዳሜ ከሰዓት የ11 ሰዓት የእነ ኃይሉ ጸጋዬ ድራማን እንደ በዓል ቡና አፍልተን ተሰብስበን ለማዳመጥ እንጠብቅ ነበር። ውጭ አገር የሚሄድ ዘመድና ጎረቤት ዳቦ ቆሎ በጋራ ቆርጠን እንሸኝ ነበር። እነ ሰመመን እነ ቃል ኪዳን መጻሕፍትን ተዋውሰን አንብበን እንባችን እስኪያልቅ እናነባ ነበር። ብዙ ነገር አልነበረንም፣ ግን ደስተኞች እንደነበርን አስታውሳለሁ። ፊቴ ድቅን ሲል ያሳቂያ ለብዙዎቻችን ሙዚቃ ነፍሳችን ነበር። የኢትዮጵያ ሬዲዮ የዘፈን ምርጫ ዝግጅት የሳምንታችን ሃይላይት ነበር። ዘፋኞቻችንን ከስንት አንድ መድረክ ላይ አይቶ መመለስ
እንደ ገድል የሚወራ ታላቅ ስኬት ነበር። ለሙዚቃ በነበረን አያል ፍቅር ሲለው የካሴት ሙዚቃችንን እየጎተተ አንጀታችንን በሚበጥስ አልማዙ ያለቀ አሮጌ ቴፖቻችን፣ ሌላ ጊዜ ደግሞ አላጠነጠንም ብሎ ሲነጅሰን የካሴት ክር በስኪቢርቶና በርሳስ ስናጠነጥን ውለን የልጅነት ክንዳችን እየዛለ ዛሬም በሰከንድ ወደ ልጅነታችን የሚመልሱንን የጊዜ ላጲስ የማጠፋቸውን ሙዚቃዎች በትዕግስት አዳምጠናል። ከማዳመጥም በላይ የቀን ተቀን ኑሯችን ማጀቢያ፣ የስሜታችን መግለጫ፣ መሸርደጃና መፋቀሪያ አድርገናቸው አልፈናል። አላይደል ለሁሉም ነገራችን ማጀቢያ ዘፈን ነበረን። እኔ ለምሳሌ በኬኔዲ መንገሻ ተገኘሽ አሉ ድብቅ ቦታ፣ ተደርጎም እንደው ዘለቅናታ፣ ታየሽ ይላሉ ስውር ቦታ፣ ሆኖም ከሆነ በይኖርናታ፣ መንገድ ዋልኩ እየተባለ እንዲሆንኩ እየተባለ ለካስ ነገር አለ። ተገኘሽ አሉ ድብቅ ቦታ፣ ተደርጎም እንደው ዘለቅናታ፣ ታየሽ ይላሉ ስውር ቦታ በሚለው ዘፈን አሰፉ ትዝ ትለኛለች። ያቺ ከገጠር መታ አባቷ የሚሆኑትን ጋሽ ታፈሰን ያገባችውን ግን ደግሞ ከአንዱ የሰፈር ጎረምሳ ጋር በሰበብ አስባቡ ወጣ ገባ የምትለውን ጋሽ ታፈሰ በቅናት ሌት ተቀን የሚደበድቧትን ቆንጅየዋን አሰፉን። መንገድ ዋልኩ እየተባለ እንዲህ ወድኩ እየተባለ። ይህን ዘፈን በሰማው ቁጥር አስታውሳታለሁ። ጉሊት ብለሽ የታባሽ ሄደሽ ነው እዚህ ቦታ አየናት ብለውኛል እያሉ ነበር ቁም ስቅሏን የሚያሳዩት። ንትርካቸውን ከዚያም ዱላቸውን ከዚያም የእሷን ኡኡታ ስሰማ የኬኔዲን ዘፈን የጻፈው ሰውዬ ግጥሙን ከነሱ ሕይወት የቀዳ ይህ ዘፈን ለሁለቱ የተሠራ ይመስለኝ ነበር። ተገኘሽ አሉ ድብቅ ቦታ፣ ተደርጎም እንደው ዘለቅናታ። በቡዝዬ የሚያስለቅስ ፍቅር ትዝ የምትለኝ በሬዲዮም ሆነ በቴሌቪዥን በቀረበ ቁጥር በድንገት ቅዝዝ የምትለዋ በአንድ ጊዜ በድን የምትሆነዋ ያን ጊዜዋ ድንቡሽቡሽ ልጃገረድ ሠራተኛችን ከበቡሽ ናት። ከበቡሽ ቡዝዬ በዚያ አንጀት በሚበላ ድምጿ ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ ፍቅር በድንገት ያዘኝ፣ ጤና አምሮ እያለኝ የሚያስብልኝ እንዲያው ዝም ብዬ አለቅሳለሁኝ፣ ምናምን ሳይነካኝ ቆሜም ቁጭ ብዬ ሆዴ እየባባብኝ ይፈሳል እምባዬ ስትል ሁለንተናዋ ይቀያየር ነበር። ከሆነ ጊዜ በኋላማ አብሲት እየጣለች እንጀራ እያሰፋች ሽሮ እያንተከተከች የመሬቱን ጣውላ በሰም እየወለወለች እምባ በትላልቅ ዓይኖቿ ሞልቶ የሚያስለቅስ ፍቅርን ያለ ግጥም በዜማ ትወጣው ነበር። ከበቡሽ ፍቅር ይዟት ነበር። ቡዝዬ በዚህ ዘፈኗ እያንሰቀሰቀ የሚያስለቅሰኝ ፍቅር እንደሆነ ጠቢብ ነገረኝ ብላ እንዳዜመችው የከበቡሽን በፍቅር መያዝ ደግሞ ቡዝዬ ነገረችን። እንዲህ ውብ ሙዚቃና ውብ ሙዚቀኞች ከምግብና ከውሃ እኩል መግበው አሳድገውኝ በምክር አጎልምሰውኝ የሰዎች ሕይወትን መስታወት ሆነው አሳይተውኝ ኑሮዬን ግጥም ሲያደርጉት ሕይወቴን ዜማ ሲሰጡት ኢትዮጵያዬን በማዕረግ ሲሸልሙልኝ ኖሬ በሰማንያዎቹ መገባደጃ ላይ የመጀመሪያ ደረጃ ትምህርቴን ወደ ማገባደዱ ደርሼ 8ኛ ክፍል ስገባ ግን እኔው ራሴ መወደዴ በሙዚቃ ተነገረኝ። ለእኔም በምወደው ሙዚቃ ለመጀመሪያ ጊዜ የፍቅር ስሜት ተገለጸልኝ። ብሩክ ንጉሴ ነበር የወደደኝ። ዛሬ ባለትዳርና የሦስት እንቦቀቅላዎች አባት ስለሆነ ስሙ ለደህንነቱ ሲባል ተቀይሯል። ብሩክ የክፍሌ ልጅ ነበር። ብዙም አልቀርበው ጋግርታም በሚባል ደረጃ ዝምተኛ ግን ደግሞ ሁሌ አጥብቆ የሚያይኝ ልጅ።
አለ አይደለ ምሳ ሰዓት ላይ ምሳቃይን መሬት አስቀምጬ ቦምባው ጋር ሄጄ ከስንት ተማሪ ጋር እጆቼን ለመታጠብ ስጋፋ ድንገት ዞር ስል ያፈጥብኛል። ክፍል ውስጥ መልስ ለመመለስ ቲቸር እኔ ብዬ እጄን ሳወጣ ያፈጥብኛል። በረፍት ጊዜ ከቤስት ፍሬንዴ ፌቨን ጋር ሳር ላይ ቁጭ ብለን አዲሱን የቦይስ ቱ ሜን ዘፈን ግጥም ስናጠና ያፈጥብኛል። ዝም ብሎ ያፈጥብኛል። ግን ደግሞ ጋግርታም ስለሆነ ስለማይንቀዠቀዥ እኔ ደግሞ ቀዥቃዣ ስለነበርኩ የወደደኝ ሳይሆን ሊገለኝ የሚፈልግ ይመስለኝ ነበር። አንዱን ቀን እረፍት ሰዓት ላይ ፌቨን የዛን ቀን ስለቀረች ከማን ጋር ልጫወት ብዬ እያሰብኩ ባንዲራው መስቂያው ጋር ግራ ተጋብቼ ቆሜ እያለ ቀጥ ብሎ ወደ እኔ ሲመጣ አየሁት። ግራ ገባኝ። አጠገቤ ማንም ሰው አለመኖሩን ግራና ቀኝ አይቼ ካረጋገጥኩ በኋላ ወደ እኔ እንደሚመጣ ሲገባኝ ላባ ጠመቀኝ። ፊቱ አልተፈታም። አካሄዱ ያስፈራል። እጆቹን ወደ ኋላ ጣምሮ ስለነበር ድንጋይ ይዞ የሚመጣ በድንጋይ ሊከካኝ የሚጠጋኝ መስሎኝ እርዳታ ፍለጋ አይኖቼ ሲንከራተቱ አጠገቤ ደረሰና ሰላም እንኳን ሳይለኝ ግራ እጁን ብቻ ዘርግቶ እንቺንን ብቻሽን አንብቢው ብሎ የተጣጠፈ ወረቀት ሰጠኝ። ነገር ሁሉ ተምታታብኝ። ሳልረጋጋ ቀኝ እጁን ዘረጋና ይህንን ደግሞ ቤት ብቻሽን አዳምጪው ብሎ ካሴት ከነቀፎ ያለ ካሴት ሰጠኝ። በፍጹም መደንዘዝ ሁለቱንም ተቀብዬ ማንም እንዳያይብኝ በሹራቤ ከለልኩና ወደ ክፍል ሮጥኩ። ረፍት ስላላለቀ ማንም የለም። 4 ጊዜ የታጠፈውን የካቲት ደብተር አንድ ሉክ እጄን ከፍቼ ያየሁት አንደኛው ጥፋት ላይ ልክ በሰጠኝ መልኩ እንደነበረው ለብቻሽ አንብቢው ብሎ 5 ቃል አጋኖ ተደርጎበታል። ተገላመጥኩና ከፈትኩት። ርዕሱ የፍቅር ደብዳቤ ይላል። ከፊቱም ከኋላውም በሁለት በጦር የተወጉ ቀይ ልቦች ታጅቧል። ጀመርኩት። ከተጻፈው ሁሉ አሁን ትዝ የሚሉኝ ውስን ቃላት ስለነበሩ እነሱም ብቻ ልደርድርላችሁ። ይድረስ ለማፈቅርሽ፣ ለጤናሽ እንደምን አለሽ? እኔ ካንቺ ሐሳብና ናፍቆት በስተቀር ደህና ነኝ። በአንቺ ፍቅር የተነሳ ትምህርቴን ማጥናት አልቻልኩም። እንቅልፌን መተኛ አልቻልኩም። አስጨርሽኝ። ለማንም እንዳትናገሪ። ለዘላለም አፍቃሪሽ ብሩክ ንጉሴ። ልጁ ቃል አጋኖ ይወድ ነበር። ዝም ብሎ ያባክናቸው ነበር። ባልሰከነ አእምሮ በተወናበደ ሁኔታ ካሴቱን አየሁት። የካሴቱ የወረቀት መስመር ላይ በእጅ ጽሑፍ በእንግሊዘኛ ላቭ ሶንግስ ተብሎ ተጽፎበታል። እዚህም ቃል አጋኖ አለ። ሁለመናው በቃል አጋኖ የተሞላ ልጅ ነው የወደደኝ። ቤት ስገባ ችግር ውስጥ እንዳልገባ ደብዳቤውን ፍራሽ ስራ አደረግኩና ላቭ ሶንግስ የሚለውን ድብን አድርጌ ሰርዤ ካሴቱን ቴፕ ውስጥ ከተትኩት። እንግሊዘኛ ሙዚቃዎች ነበሩ። ልጁ ዘመናዊ ነውና የምወዳቸው ከፌቨን ጋር በየቦታው ግጥማቸውን ማጠናቸው የዚያ ጊዜ ተወዳጅ እንግሊዘኛ ሙዚቃዎች ነበሩ። ልጁ ደና አፍጣጭ ጥሩ አፍቃሪ ነውና የማስታውሳቸው ዘፈኖች ልክ ካሴቱ ላይ እንደተጻፉት እነዚህ ነበሩ። ሚስትሪየስ ገርል፣ ኢን ዘ ሮድ፣ ሪትም ኦፍ ዘ ማክስ፣ ዋን ስዊት ዴይ፣ አይ ስዌር። የፒተር አንድሬ ሚስትረስ ገርል በሁለቱም ጎን ነበር የተቀዳው። እኔ አሁን ገና በዚያ ለጋ ዕድሜ ምኔ ነው ሚስትሬስ? የቦይስ ቱ ሜን ኢንድ ኦፍ ዘ ሮድ በጊዜው ታላቅ ዘፈን ነበር። የማርክ ሞሪሰን ሪትም ኦፍ ዘ ማክ ምን እንደሚል አንድ ወቅ እንጂ የጊዜው ፍንዳታዎች ብሔራዊ መዝሙር ነበር። የማሪያ ኬሪ እና ቦይስ ቱ ሜን ዋን ስዊት ዴይ በዓለም ዙሪያ ገናና ነበር። የኦል ፎር ዋን አይ ስዌር ደግሞ ፍቅር የያዘው ግን ደግሞ ራሱን በእንግሊዘኛ መግለጽ ለሚፈልግ አሪፍ ነኝ ባይ ወንድ ብቸኛው ዘፈን ነበር። ካሴቱ ግሩም፣ ዘፈኖቹ ጣፋጭ ነበሩ። ከየት አመጣሽ ስባል ተውሼ እንደሆነ
መዋሸቴ ትዝ ይለኛል። ብሩክና እኔ የዘፈን ምርጫችን ከአንድ ወንዝ የተቀዳ ይመስል ነበር። ሁሌም እነዚህን ሙዚቃዎች ሳዳምጥ ልጅነቴ፣ ጋግርታሙ የመጀመሪያ አፍቃሪ፣ ፍርሃቴ፣ መርበርበዴ፣ በኋላ ላይም ልጁን ዓመቱን ሙሉ በአፍረት ሸሽከርሜ ሃይስኩል ላይ መገላገሌ ትዝ ይለኛል። ምን ዋጋ አለው የወንድ ነገር ያን ሁሉ እንዳላለ፣ በዚያ ሁሉ ዘፈን ልቤን ሊያሸፍት እንዳልሞከረ ሄዶ ሄዶ ሌላ ሴት አገባ እንጂ። አንተ ልጅ የፊቱ